ሀብ በጣም ተናዶ እንግዲህ ሀይሚ ማነችን ያላቃትም እያለ ነው። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ሰላማችሁ ይብዛ። ላይክ ሰብስክራይብ በማድረግ ቤተሰብ ሁኑ። ለምንድን ነው ግን ላይክ የማታደርጉኝ ውድ ቤተሰብ? እና እንግዲህ ዛሬ ሀብ ማለት ነው ሀይሚን እኔ አላውቃትም። ሀይሚ ማነች? ጭራሽ ማነች ሀይሚ የምትባል ሰው አላውቅም እያለ ነበር ሲከራከር የነበረው ማለት ነው። አይ በጣም አዝኖባታል ማለት ነው። እና አዎ ልክ ነው እኮ እውነት ያሳዝናልም። ምክንያቱም ይሄ ለሱ የሚገባው አልነበረም። ያው ካላቸው ቀረቤታ እኔ ብዙ ጊዜ ሳየው እንግዲህ ሀይሚን አንድም ሲናገራት ሰምቼ አላቅም። በቃ ታረቁ እንዲታረቁ ነበረ ሁሉ ነገሩ ማለት ነው። አሁን ሀይሚ የተናደደችው ባለፈው ብሩኬ ምን አደረገ ብሎ ስለተናገረ መሰለኝ። ነገር ግን ማለት ነው አንደኛው ተሳሳተ ተብሎ ሌላኛውን መሳሳት የለበትም። ሀብ ወንድማችን ነገሮችን ብታረጋጋቸው መልካም ነው ብዬ አስባለሁ። ለምን የረጋ ወተት ቅቤ ይወጣዋል። ሀይሚ ተናዳ ያንን ነገር ተናገረች፣ አንተም ደግሞ በጥፉ ልትሆን አይገባም። ቢያንስ አንተ ከሷ አስተዋይ ነህ ብዬ አስባለሁ። ማለት አንተ ከነሱ ከብሩኬም ሆነ ከሀይሚ ከእድሜያቸው አንተ ትበልጣለህ። በሁሉም ነገር በማስተዋልም ደረጃ ነገሮችን በማረጋጋትም ደረጃ አንተ ትበልጣለህ ብዬ አስባለሁ። እና ነገሮችን ብታረጋጋቸው እንደዚህ ባትናደ። በእርግጥ ሀይሚ በጣም እኮ ነው ያጠፋችሁ። ምክንያቱም እንደ ኤፍሬም ገፍተው መጥተው ሀይሚን ተናግረዋት ቢሆን ኑሮ ብትናገር ያምር ነበር ብትመልስላቸው። ግን ደግሞ አንድም ነገር ሳያደርጓት ነው የተናገረቻቸውና በዛ በጣም አዝነውባታል ማለት ነው። እንደው ሀይሚ ያለማስተዋል እንጂ ማለት ነው ኤፍሬምና ወንድሞቹ የብሩኬ ወንድሞች በፍጹም ነው የማይገናኙት። ምክንያቱም የብሩኬ ወንድሞች በጣም ታጋሾች ናቸው፣ ግን ሰው ገፍቶ ከሄደባቸው ኃይለኛ ባህሪ ያላቸው ማለት ነው። ስለዚህ ኤፍሬም ገፍቶ ነበር የመጣው። ብሩኬን በጣም ነበር እየተጋፋው የነበረውና ሰላም የሚፈልግ አይደለም። ሲጀመርም ሰላም ቢፈልግ መጀመሪያ ብሩኬን ያናግረዋል። ከቤት መምጣቱ በፊት ብዙ ነገሮችን ይፈጥር ነበረ ሀይሚን አንስቶ ከመውሰዱ በፊት እና ሰላም አይፈልግም። ዛሬ ራሱ የውሸቱ ብዛት ብሩኬ ደበደበኝ እያለ መጥቷል ማለት ነው። ብሩኬ እኔማ ደግ ነው ያደረገ ነው ያልኩት፣ የምሬ ነው። ምክንያቱም ማስመሰል አይጠበቅብን በዚህን ያክል ብሩኬን ህዝብ እንዲጠላው እና እኔ ሀይሚን ማለት የምፈልገው ማለት ነው የፈለገ ኤፍሬም ተደበደኩ ብሩኬ መታኝ ቢልሽም አንድም ያየሽው ማስረጃ እስከሌለ ድረስ ኤፍሬምን ማመን የለብሽም ብዬ አስባለሁ። ኦፍኮርስ ወንድምሽን ልታምኙ ትችያለሽ፣ ግን ደግሞ ከብሩኬ ላይ የሆነ ነገር መስማት አለብሽ። ብሩኬ የሆነ ነገር እስከሚናገር ድረስ መጠበቅ አለብሽ ማለት ነው። ዝም ብለሽ ከመሬት ተነስተሽ እንዳትናገሪ። ምክንያቱም ይሄ ልጅ የፈለገ ወንድምሽ ቢሆንም እቅዱና አላማው ግን ብሩኬና አንቺ ከአንድ ላይ እንዳትሆኑ ነው። አዝማሚያውም አቅጣጫውም የምናየው ነገር እኛ የምናየውን ነው የምንፈርደው ከዚህ ጋር ማለት ነው። እና ስለዚህ ነገሮች ሳይረጋጉ አንድም ነገር እንዳትናገሪ ማለት ፈልጋለሁ። ሌላኛው ደግሞ እንግዲህ ስለትሽ ሰመረልሽ። እውነት ለመናገር ያው ወንድሞቹ ከብሩኬ ተለይ ለምን አላሉኝም ብለሽ አይደል በትናንትናው ላይ የተናደሽው። ይኸው እንግዲህ ዛሬ ሀፍትሽ ጀመረ ማለት ነው። ተለያዩ አለ። ተለያዩ እንደውም መለያየት አለባቸው አለ። እና በእርግጥ እሱ ስላለ ሰው ስላለ አይደለም። የእናንተ ህልዋ ፈጣሪ ብቻ ነው የሚወስነው። እና ግን እኔ እንጃ እንደ ብሩኬ ወንድሞች ሀይሚን የተንከባከበ ሰው የለም ብዬ አስባለሁ። እጅግ በጣም ነው ነበር የሚወዷት፣ በጣም ነው የሚያከብሯት። እንደ ትንሽ እንኳን አያዋትም። እና እድሜዋ እንግዲህ በጣም በብዙ ከነሱ የምታንስነች፣ ግን እንደ ትልቅ ነበር አከባበራቸው። እና ግን አንዳንድ ያለ አይደል የቀን ጎዶሎ ያስታል ማለት ነው። እና እንደዚህ አይነቶችን ቃላቶች ባታወጣቸው ጥሩ ነው። ነገ መታረቅ ስላለ የሰው ልጅ የተጣላ በሙሉ አይታረቅም ማለት አይደለም። ነገ እርቅ ሊወርድ ይችላል። ብቻ ግን ያው ቤቱን ምን ያክል መከራውን አይቶ እንደሰራ ሁሉ እየተናገረ ነበርና ከዚህ ነው ልቡ የተጎዳው ብዬ አስባለሁኝ ማለት ነው። ግን ደግሞ ተረጋጋ ሀባችን፣ ተረጋጋ ወንድማችን። መረጋጋቱ መልካም ነው ብዬ አስባለሁኝ። ሴቶች እያመላለሰ ላልሽው ደግሞ ናኒ ማለት ነው ናኒ ብሩኬ እችን ልጅ ለምን እንዳመጣት መጀመሪያ ተናግሯል እኮ። ሀይሚን ወደሱ ለማምጣት ነበረ። ደግሞ እኮ እውነት ነው። ሀይሚ እኮ ወደሱ ሄዳ ነበረ እኮ። ምክንያቱም የአብሳላት እየተጠጋችሁ ስትመጣ ሀይሚ እኔም እኮ ወድሃለሁ ገና ወድሃለሁ ምናምን ብላው ነበረ። እና ስለዚህ በትንሹም ቢሆን ሀይሚን መልሳት ነበር ያች ልጅ ስለመጣች። ስለዚህ መጀመሪያ ብሩኬ ያች ልጅ ያመጣበት ነገር የታወቀ ነው። ተናግሮ ነው ያደረገው ማለት ነው። ከዛ በኋላ የቀጠለው ግን ብሩኬ ምንም ተጠያቂ ሊሆን አይችልም። በቃ ተፈቀረ። እንዴት ይደረግ እንግዲህ። እንዲህ አንዳንዴ ቆንጆ መልክ ሲኖራችሁ በጣም ከባድ ነው። ፈጣሪ አሳምሮ ሲፈጥራችሁና ሴቶች እየመጡ እናፈቅራለን ይላሉ። በዛ ደግሞ ይወቀሳል። እሺ ምን ያድርግ? ለማንኛውም ስትፈርዱ የሆነ እኩል ፍረዱ። በቃ እኩል ፍረዱ። ሁሉንም ነገር ከብሩኬ ላይ መደፍደፍ አስፈላጊ አይደለም። ምክንያቱም ሀይሚንም በጣም በብዙ የሚቆጠሩ ሰዎች
እንወድሻለን ሲሉ ነበር። ገፍተው ቤታቸው ስላልመጡ ነው። እንትና ማን ነበር የሚባለው? ይሄ ቢኒ ነው ቢኒ ነው መሰለኝ። እሱ ራሱ ብሩኬ ጋር በጣም ሰጣ ገባ ገብቶ ነበረ እና አንዳንዴ ከባድ ነው ነገሮችን በአንድ አቅጣጫ ብቻ ማየት በጣም ከባድ ነው እና እንግዲህ